ፍትህን በራሴ በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ። ጸሐፊ ሊዛ ተሾመ። በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 4። መታሰቢያነቱ የወሲብ ጥቃት ለደረሰባቸው። ክፍል 5። ፍቅርና ቅናት። ቀኑ ማን እንደሆነ አላስታውስም። እጄ ላይ የተጠመጠመው ሰዓት ከጠዋቱ 4 ሰዓት ከ15 ይላል። ቤተ ክርስቲያን ለምን አልሄድም ብዬ ካልጋዬ ወረድኩ። ኡምቤርቶን ምን እንደሰለበው አላውቅም። ቤት ውስጥ የለም። መቅደስ በፈተና ሳባ ከጠፋች በኋላ ድንገት ተገኝታለች። አረብ ሀገር የነበረችው እህቷ ታማ መታ እሷን ስታስታምም መክረሟን ስትነግረኝ ሳትናገር በመቅረቷ ልቆጣ የነበርኩት ሴትዮ መልሼ ዝም አልኩ። መቅደስ እንደነገረችኝ ከሆነ እህቷ 2 ዓመት ሙሉ የሰራችበት ደሞዝ ሳይከፈላት በሽታ ተሸክማ እንደተመለሰች እናትየው ሲያውቁ ተበድረው ነውና የላኳት ብሩን ከየት አምጥቼ እከፍላለሁ በሚል ጭንቀት አልጋ ላይ ወድቀዋል። ባለ መኪናና ባለቤት ሲሆኑ አይታው ሰው ቤት እየሰሩ እየመሰላቸው ተበድረው ይሄዳሉ። ከዚያ ለቤተሰብ ዕዳ ይሆናሉ። ሰው ቤት ተጠግሮ እንኳን መኪናና ቤት ባጃጅ መግዛት እንኳን አይቻልም። ወግ ደርሶኝ ባልጸልይም ተሳልሜ ልምጣ ብዬ ነጠላዬን ተከናንቤ ወደ ቤተ ክርስቲያን ለመሄድ ስዘጋጅ መቅደስ ገርሟት የሰኔ ጾም መጀመሬን ጠየቀችኝ። ቀኑ ራሱ ማን እንደሆነ በቅጡ አላስታውስም፣ እንኳን ልጾም። ቀኑ ማክሰኞ፣ ወሩ ሰኔ መሆኑን አስረዳችኝ። ቅዳሴ ሳይገቡ ለመድረስ እንደሚጣደፍ ክርስቲያን ራምድ ራምድ እያልኩ ማርያም ቤተ ክርስቲያን ደረስኩ። በረድፍ የተደረደሩት ነዲያን የአማልክትን ስም እየጠሩ እጃቸውን ዘረጉ። የያዝኳትን 5 ብር ሸምገል ያሉ አባት የዘረጉት እጅ ላይ ያስቀመጥኩ። ወደ አደፈ ብልኳቸው ሸጉጠው የምርቃት ማዕት አወረዱብኝ። 10 ሳንቲም ለ10 ነዲያን ከመወርወር 1 ብር ለ1 ነዲያን መጣል የተሻለ ነው። ልብን ለእግዚአብሔር ከፍቶ መስጠት ከቀረ ዓመታት ተቆጥረዋል። ስጋዬ ለሰይጣን ተገዢ ቢሆንም ነፍሴ ግን አምላኳን ትሻዋለች። ዓይኔን ጨፍኜ አምላኬን ፈለግኩት። እኔ ልብ ውስጥ ያለው ክፋትና በቀል ነውና ላየው አልቻልኩም። ዓይኖቼን ባመነጩ፣ ውስጤ ተረበሸ። ሳልፈልግ ስቅስቅ ብዬ አለቀስኩ። ምናልባት ነፍሴ ትሆን ያለቀሰችው? ግቢውን ቃኘሁት። ጥቁር ቀሚስ አጥልቀው ያደፈ ነጠላ ዘቅዝቀው የሌባ ጣታቸውን ወደ ሰማይ ቀስረው የሚያነበንቡና ታየሁ። እያስጠነቀቁት ወይስ እየለመኑት? እኔ ጣቴን ልቀስርበት ይቅርና ቀና ብዬ የማይበት አቅም እንኳን የለኝም። ፈጣሪ የጠየቅኩትን ሁሉ አልነፈገኝም። እኔ ግን በሰጠኝ ውበትና ጥበብ ኃጢአት እየሰራሁበት ነው። በሚማርክ ያሬዳዊ ዜማ ቄሶች ቅዳሴያቸውን ሲጀምሩ ቀጥ ብዬ ከግቢው ወጣሁ። ሆዴ ምግብ ስለጠየቀኝ እየተጣደፍኩ ቤቴ ደረስኩ። የቤቴን ቁልፍ ስላልያዝኩ በሩን አንኳኳሁ። ኡምቤርቶ በሩን በቀጭኑ ከፍቶ ወደ ውጭ ወጣ። በጠዋት የት ሄዶ እንደነበር ስጠይቀው መልስ ሳይሰጠኝ ፈጠን ብሎ ነጠላዬን ዓይኔ ላይ ካሰረው በኋላ ወደ ውስጥ ይዞኝ ገባ። The Power of Love የሚለው የሴሊን ዲዮን ሙዚቃ ይሰማኛል። በጣም የምወደው ሙዚቃ ነው። ከየት እንዳገኘው ኡምቤርቶን ስጠይቀው የምወዳቸውን ነገሮች አድኖ ማቅረብ ስራው እንደሆነ ነግሮኝ መኝታ ክፍሌ አስገብቶ በሩን ቆለፈብኝ። ዓይኔ ላይ የታሰረውን ነጠላ ፈትቼ አልጋዬ ላይ ተቀመጥኩ። ወዲያው መቅደስ በሩን በቀጭኑ ከፍታ ምግብ ይዛልኝ ገባች። ኡምቤርቶ በሩን መልሶ ቆለፈው። ረሃቤን ካስታገስኩ በኋላ ሳሎን ውስጥ ምን እየተካሄደ እንደሆነ መቅደስን ጠየቅኳት። ስለ እናቷና እህቷ መተረክ ጀመረች። እየጠየቅኳት ሌላ፣ መልሷ ሌላ። ትረካዋን ስትጨርስ ጥያቄን ደገምኩላት። ግድግዳው ላይ ወጥ ተደፍቶ ኡምቤርቶ እያጸዳ መሆኑን ነገረችኝ። ግድግዳ ላይ ወጥ? ጆሮዬን በሩ ላይ ለጠፍኩ። ምንም ነገር ሊሰማኝ አልቻለም። በሩን መደብደብ ጀመርኩ። ኡምቤርቶ ቆየት ብሎ ከፈተልኝ። ሳሎኑን ባይኔ ከቃኘሁት በኋላ ወደ መኝታ ክፍሌ ገብቼ በሩን ወርውሬ ዘጋሁት። የኔ በግ በሩን ቀስ ብሎ ከፍቶ ገባ። ለምን ይህንን አደረክ? ጮኩበት።
ስለማፈቅርሽ አይደለም፣ እኔን ለመጉዳት ነው አንባረኩበት። በፍጹም ስለማፈቅርሽ እንደገናም አውቃለሁ፣ ግን እኔን አመመኝ። እባክህ ለኔ ጥሩ አትሁን። እንባዬ ሳልፈቅድለት ፈሰሰ። ውብ ቀይ አበባ ምንጣፍ ላይ ግርማ ሞገስ ያለው ሶፋ፣ ቴሌቪዥን እስከ ማስቀመጫው፣ ማቀዝቀዣ፣ የሚያምር የምግብ ጠረጴዛ እስከ ወንበሮቹ፣ የኩሽና ዕቃዎች ሳሎኑን ወረውታል። በእርግጥ ለጥቅሜ ስል ነው ኡምቤርቶን ከኔ ጋር እንዲኖር የፈቀድኩለት። ግን አሁን ውስጤ በስራዬ እየወቀሰኝ ነው። አይኖቹን ትኩር ብዬ ተመለከትኳቸው። ልብ ውስጥ የሚገባ ሰዓት ይረጫሉ። ከንፈሩን ጎረስኩት፣ አቀፈኝ። ከዛ በኋላ የተፈጠረውን ነገር ማስታወስ ወይም መግለጽ ይከብደኛል። ግን እርቃናችንን ነበርን። የተገዙልኝን የቤት ዕቃዎች በደንብ ለመጎብኘት ወደ ሳሎን ሲሄድ መቅዲ አብዲ መጥቶ እንደነበር አስረዳችኝ። ምራቄ ደረቀ። የተገዛልኝን ዕቃ እንደምወዳው እርግጠኛ መሆኑን እንድትነግረኝ ለመቅደስ አደራ ብሏት ነው ሄደው። አብዲ አይኑን ከኡምቤርቶ ላይ አላነሳም። የሳሎኑ በር መቆለፉን አረጋግጬ ተቀመጥኩ። አብዲን ይበልጥ ፈራሁት። ኡምቤርቶ ያለ ኃጢአቱ ምንም አይነት ጉዳት እንዲደርስበት አልፈልግም። አብዲን ማቆሜን ይፋንታ ነው። እንዴት? ኡምቤርቶ ላፕቶፑን ይዞ አጠገቤ ሲቀመጥ ተነስቼ ወደ አልጋዬ ሄድኩ። አብዲ ጋር ለመደወል ስልኬን አነሳሁ፣ ግን ወኔ አልነበረኝም። አብዲ ያደርገዋል ያለውን ነገር ከማድረግ የሚያግደው ነገር ቢኖር ሞት ብቻ ነው። ምን ይሻለኛል? ኡምቤርቶን መራቄም ሆነ መቅረቤ ጉዳቱ ለራሱ ለኡምቤርቶ ነው። ብርቀው የኔ ጦት ያመዋል። ብቀርበው አብዲ የሚባል ሰይጣን እሱን ለማጥፋት ታጥቆ ይነሳል። አብዲ እንደሆነ ብርቀውም ብቀርበው መድኃኒት የሌለው ደዌ ነው። የኡምቤርቶን ደህንነት ግን ነፍሴ ትሻዋለች። ማስታወሻዬ ላይ ትንሽ ሞነጫጨርኩ። ትንሽ ስለ አብዲ፣ ትንሽ ስለ ኡምቤርቶ፣ ብዙ ስለ እኔ። ኡምቤርቶን ባገባው ምን ይጎልብኛል? ታማኝ ጓደኛዬ ማስታወሻዬ ሆይ፣ ሕይወት ቁማሩን ለመብላት የምታቀርበው ጉርሻ ቢኖር በተለይ ለሴቶች ትዳርና ልጅ እንዲሁም ፍቅር የሚሉትን እብደት ነው። ይሄ ሁሉ ሕይወት ቁማሩን እንድታሸንፍ ይረዳታል። እኔ ደግሞ የእነዚህ ነገሮች አድናቂ አይደለሁም። ሽንፈት አልወድማ። ባላሸንፍም መፍጨርጨርን፣ ቆሜ ባልሄድም ዳዴ ማለትን ማንም አይነፍገኝም። ሁሉም ነገር በምርጫ ይወሰናል። አመሻሹ ላይ ከኡምቤርቶ ጋር ንፋስ ለመቀበል ከቤት ወጣን። ትንሽ ከተጓዝን በኋላ አብዲ ቢያችሁ ሳለኝ ጭንቅላቴ ወገቤን አመመኝ ብዬ ወደ ቤት ተመለስን። በእኔ ውሸት አሳሩን የበላ ምስኪን ሰው ቢኖር ኡምቤርቶ ብቻ ነው። ምን አይነት ኃጢአት ሰርቶ ይሆን እኔ ላይ የጣለው? ወደ ቤታችን ስንገባ አይገርምም? ቤታችን አልኩ እኮ። ትዕግስት የመቃሚያ ፍራሹ ላይ ቁጭ ብላ ሺሻ እየሳበች ቴሌቪዥን ታያለች። እንዴት አድርገሽ እንደምትሰጫቸው ብትነግሪኝ እኮ እኔም የቤትና የውድ ዕቃ ባለቤት ሆን ነበር። አብዲ ኡምቤርቶ እዚህ መኖሩን ቢሰማ ሁለታችሁንም ሲጥ እንደሚያደርጋችሁ አትጠራጠሪ። ስለዚህ አስቢበት፣ አሳይቶ እንዳይነሳሽ አለችኝ። ሰጪም አንቺ ነበርሽ፣ ምን ያደርጋል ነፈገሽ እንጂ አልኳት ይውጣላት ብዬ። ቅናት ብጤ እንደተሰማት ገባኝ። ለራት የተሰራውን ምግብ አሙቄ አቀረብኩ። ራት ቢ ስላት እየተለጠጠች አልበላም አለች። ነገር እንደጠማት ስላወቅኩ ዝምታን መረጥኩ። ኡምቤርቶ የሀገራችንን ጣቢያ ቀይሮ ሲኤንኤን ላይ የሚተላለፈውን ወሬ እየተከታተለ ራቱን ይበላል። ትዕግስት ስትፈልግ ታንጎራጉራለች። ሲላት ቁና ቁና እየተነፈሰች ፈጣሪዋን ታማርራለች። ዜና እየተከታተለ ስለሆነ ዝም በይ አልኳት። ከኔ እሱ በለጠብሽ? ራስሽን ከሱ ጋር ታወዳድሪያለሽ? እውነቴን ነው። ለነገሩ ሰው ያለውን እንጂ በቃ ፍሽን ዝጊ። ምቀኛ፣ ሊያገባኝ የወሰነውን ሰው ሐሳብ ያስቀየርሽ ሰይጣን ነሽ፣ ሰው መሳይ። ተወርውሬ አጠገቧ ደረስኩ። ሌላ ነገር ሳይከተልሽ ውጪ ከቤቴ። ባልወጣ ምን ታመጫለሽ? አፈጠጠችብኝ። የተፈጠረ ችግር አለ አለ ኡምቤርቶ። ንቀቷ የሰው ደም ያፈላል። ሰይጣኔ ኃይሉን አሰባስቦ ተነሳ።
እጇን ይዤ መሬት ለመሬት መጎተት ጀመርኩ። ኡምቤርቶ ለመገላገል ሞከረ። ገፈተርኩት። ከምግብ ጠረጴዛው ጋር ተጋጨ። እሷን ጎትቼ ከቤት አስወጣኋት። ስድቧን የሰሙ ጎረቤቶቼ በራቸውን እየከፈቱ ጭንቅላታቸውን ብቅ ብቅ አደረጉ። የሺሻ እቃዋን አንስቼ ከፎቅ ወደ ምድር ለቀኩት። ጸጉሬ እጆቿ ውስጥ ገባ። ኡምቤርቶ በግድ ታግሎ ጸጉሬን ከመነቀል አዳነው። እየጎተተ ወደ ቤት አስገብቶ ቆለፈብኝ። የትዕግስት ስድብ ግን አልቆመም። ቤት የሚወለወልበትን ማስታጠቢያ ውሃ ሞላሁት። በርበሬ ብጨምርበት ደግሞ የተሻለ ስለሚሆን በርበሬ ከጨመርኩበት በኋላ በሩን ከፍቼ ፊቷ ላይ ለቅቄባት በሩን ቆለፍኩት። በጩኸት ሰፈሩን አደበላለቀችው። እብድ ነሽ አለኝ ኡምቤርቶ። አንተም ተከትላት መሄድ ትችላለህ አሁኑኑ። ከአብዲ ጋር እንደፈለግሽ ለመሆን አዎ መሄድ አለብኝ። ራስ ወዳድ፣ የምትናገሪውን እንኳን አታውቂም። በጥፊ መታሁት። እጄን ከጠመዘዘኝ በኋላ ለቆኝ ጀርባውን ሰጠኝ። አድርጎት አያውቅም፣ ግን አደረገው። እሳቱን የለኮሰችው ሰይጣን ፖሊስ ይዛ ትመጣለች ብዬ ስጠብቅ ቀረች። እኔና ኡምቤርቶ እንደተኳረፈን አልጋ ውስጥ ገባን። አላስቻለውምና ይቅርታ ጠይቆኝ ተቃቅፈን ተኛን። እኔም በልቤ ይቅርታ ጠየቅኩት። ጭንቅላቴ በሐሳብ ስለተወጠረ እንቅልፌ ሊነጋጋ ሲል ነው የመጣው። የዛሬው ቀን እንዴት እንደሚያልፍ አላውቅም። ምክንያቱም እትዬ ትዕግስት ዕቃቸውን ለመውሰድ ሲመጡ መርዛማ ምላሳቸውን ማወናጨፋቸው አይቀርም። በጠዋት የተነጀሰ ቀን ደግሞ አዚማ መሆኑ ነው የሚውለው። ቁርስ በልተን እንደጨረስን የሳሎኑ በር በብዙ መዳፍ መደብደብ ጀመረ። መቅደስ እየሮጠች ከፈተች። ትዕግስት ከሁለት ወዘቢት ሴቶች ጋር ዘው ብላ ገባች። ልብሳቸው ያደፈ፣ አይናቸው በበርበሬ የተለወሰ የሚመስል ሁለት ጎረምሶች ከተል ብለው ገቡ። ኡምቤርቶን ወደ መኝታ ክፍሌ እንዲገባ በምልክት አዘዝኩት። አላንገራገረም። ራስሽን የቆለልሽ አይመስልሽም? አለችኝ የሴት ቅርጽ ያልፈጠረባት ጓደኛዋ። ሁለተኛዋ ድብልብል ቀጠለች። ያን መቀመጫ ቀዳዳ ባገኘው እንጨት ነበር የምከትበት አለች። ኧረ ንቄ ነበር የምገለው አለ አንደኛው ጎረምሳ፣ አፍንጫው ላይ ያለውን ውሃ መሳይ ነፍጥ ባደፈ ሸሚዙ እየጠረገ። ሁለተኛው ምራቁን ምንጣፌ ላይ ለድፎ ወንድ አሰዳቢ አለ። የት ያላችሁ መሰላችሁ? ውጡ አልኳቸው። አልወጣም፣ ምን ታመጫለሽ አለ ንፍጣሙ። ይችን ክፍታ ፍርሷትና ነው አልጋውን ፍቱልኝ አለች ትዕግስት ሻንጣዋን እየጎተተች። የወሰድሽባትን ብር ፈጠን ብለሽ ስጫት፣ እምቢ ካልሽ ሆድሽን በሳንጃን የሚዘከዝከው አለኝ ንፍጣሙ። የቡድኑ መሪ ነው መሰለኝ። እሱ ብቻ ነው ተናጋሪው። መቅደስ ቶሎ ቤተሰቦቹን ጥሪልኝና ፖሊስ ይዘሽ ነይ፣ ወንበዴዎች ዘረፋ እያካሄዱ እንደሆነ መንገርሽን እንዳትረሺ ከማለቴ እናትዬ ቀልዴን ነው፣ እኛ በሰላም ነው ከዚህ ቤት መውጣት የምንፈልገው አላያ ንፍጦ እየተርበተበተ። ፖሊስ የሚፈራው ሌባ ነው ይባላል። እኔም ላስፈራራቸው እንጂ ፖሊስ የመጥራት ዓላማ ኖሮኝ አይደለም። እየተጣደፉ ኮልኮሊያቸውን በረንዳ ላይ ደርድረው ጨረሱ። ጉድሽን ለአብዲ ዝግዝግ አድርጌ ነግርልሻለሁ ቲጂ አስፈራራችኝ። የዮሴፍ ገዳይ መሆንሽን ለፖሊሶች አስታውቃለሁ። በተጨማሪም ማዱ ላይ አሲድ ለመድፋት ሲዘጋጅ እያወቅሽ ለፖሊስ አላመለከትሽም። በሁለት ወንጀል ፍርድ ቤት ትገተሪያለሽ ማለት ነው። እኔስ ማን ነኝ? አፏን እንደከፈተች ተገትራ ቀረች። በሩን ወርውሬ ዘጋውባት። ትንሽ ካስቦካዋት በቂ ነው። አርፋ ትቀመጣለች። ወደ መኝታ ቤት ስገባ ኡምቤርቶ ልብሱን ለባብሶ ውብ ጸጉሩን በመስታወት እየተመለከተ ባለንጋ ጣቶቹ ያስተካክላል። የተቀባው ሽቶ ልብን ይሰርቃል። ማርኮ ጋር ደርሶ እንደሚመጣ ነግሮኝ እየተጣደፈ ወጥቶ ሄደ። ሰው ቤት ውስጥ ከሌለ ማስታወሻና እኔ ነፃነት ይኖረናል። ሰው ካለ ግን ያነቡብኛል ብዬ ስለምፈራ እየተሳቀቅኩ ነው ማስታወሻዬን አውጥቼ የምጽፈው። ከማስታወሻዬ የምደብቀው ሚስጥር የለኝም። እያንዳንዷን ድርጊቴን በውስጡ አሰፍራለሁ። እኔ የረሳኋቸውን ታሪኮችን ለማስታወስ ማስታወሻዬን መግለጽ ብቻ ነው የሚጠበቅብኝ።
ማስታወሻዬ ከማንም በላይ ታማኝ ጓደኛዬ ነው። ሳሎን ቁጭ ብዬ ጠዋት ያጋጠመኝን ድራማ ከጻፍኩ በኋላ ኡምቤርቶን ትንሽ ራስ ሰርቼ ልጠብቀው ብዬ ሽር ጉድ ማለት ጀመርኩ። የፈረንጅ ምግብ ለመስራት መጽሐፍ ማገላበጥ ነበረብኝ። ይጣፍጠዋል ብዬ ያሰብኩትን የምግብ አይነት በመጽሐፉ እየታገዝኩ መስራት ጀመርኩ። 3 አይነት ምግብ ሰርቶ ለመጨረስ ዓመት ፈጀብኝ፣ ያውም ከመቅደስ ጋር። ሰዓቱ ሄዷል ሳይሆን በሯል ነው የሚባለው። ሁሌ በመስኮት ብቅ ብዬ የምሳለማቸው ከዋክብት አልፎ አልፎ ይታያሉ። ኡምቤርቶ ቆየብኝ። ደወልኩለት፣ ስልኩ ጥሪ አይቀበልም። ትንሿ ልቤ ምቷ ጨመረች። ማርኮ ጋር ደወልኩ፣ አያነሳውም። አብዲና ኡምቤርቶ ተገናኝተዋል። አብዲ ጋር ደወልኩ፣ አያነሳውም። ደግሜ ደወልኩ፣ ዘጋብኝ። ኡምቤርቶ አብዲ መዳፍ ውስጥ ገብቷል። ተንቆራጠጥኩ። በሩ ተንኳኳ። እየፈራው ቀስ ብዬ ከፈትኩት። ኡምቤርቶ ነው። የኔ ውድ ምን ሆነሽ ነው የምታለቅሽው? አለኝ ደንግጦ። አልቅሼ ነበር። አይኔ ውስጥ የሆነ ነገር ገብቶብኝ ነው። እስቲ ያሳይኝ። እንዳትነካኝ፣ እራት ላቀርብ ነው። ሸሻሁት። አራስ ነብር ያደረገኝን ነገር ባውቀው ደስ ይለኝ ነበር። ጠረጴዛው ላይ የተሰየመውን ወይን ከፍቶ ለሁለታችንም ቀርቶ ተቀመጠ። እራቱን አቀራርቤ ከጎኑ ተቀመጥኩ። ከ3ቱም አይነት ምግብ ቀምሶ ግንባሬ ላይ ሳመኝ። ስልኩ ባትሪው ደክሞበት እንደተዘጋ ሲነግረኝ እንዳልሰማ ዝም አልኩት። ስላመሸ ይቅርታ ጠየቀኝ። አሁንም እንዳልሰማ ዝም አልኩ። ስለዘጋሁት ጨነቀው። እራታችንን በልተን ስንጨርስ ብርጭቆዎቻችንን በወይን ሞልተን ሶፋው ላይ ተቀመጥን። እየተሰራረቅን ስንተያይ አይኖቻችን እየተጋጩ አስቸገሩን። የሁለታችንን ብርጭቆዎች ባዶ ሲሆኑ የወይኑን ጠርሙስ ለማምጣት ተነሳሁ። እጄን ያዘኝ። እጄ ኤሌክትሪክ ላይ የተሰካ ይመስል ከራስ ጸጉሬ እስከ እግር ጥፍሬ ነዘረኝ። ከተቀመጠበት ተነስቶ ጸጉሬን እየዳበሰ ሰማያዊ አይኖቹን አቅም ያነሳቸው አይኖቼ ላይ ተከለ። ትወጂኛለሽ? ውስጤ ትወድሃለች ይለኛል አለኝ። አይኔን አሸሸሁ። ካለህ ለምን ትጠይቀኛለህ? ፍቅርን የሚገልጽ ቋንቋ ይኖር ይሆን? ላንቺ ያለኝን ፍቅር ለመግለጽ እቸገራለሁ፣ አልችልም። አለመቻል የፍቅር ቋንቋ ይሆን ወይስ አለመቻል የፍቅር ያደከመው እኔነቴ ነው? ከምንም በላይ አፈቅርሻለሁ። ከምንም በላይ ውስጤ ምን እየሰራሽ እንደሆነ ልነግርሽ ፈልግና ቃላት ያጥረኛል። አንቺ አትውደጂ፣ እኔ ብቻዬን እንደወድሽ ብቻ ፍቀጅልኝ። ስለ ፍቅር ምንነት ለማይገባው ሰው የፍቅርን ዓላማ መስበክ ምን መፍትሄ አለው? ጥሩነቱ እንዳከብረው አስገድዶኛል። የእሱ ያፈቅርሻለሁ ዝማሬ ግን ድንጋይ ላይ ውሃ እንደማፍሰስ ይቆጠራል። አግቢኝ። ለምን ታስጨንቀኛለህ? ለምን አትረጅኝም? እሺ እኔ ምን ላድርግ? ምንም። እንጠጣ፣ እንስከር፣ በቃ። ከወይኑ ተጎነጨ። ፍቅር ለኔ ተራ የፊደል ጥርቅም ነው። ስለዚህ አቋረጠኝ። ፍቅር ፈልገሽ የምታገኙ ነገር አይደለም። ፍቅር በራሱ ዓለም፣ በራሱ ኃይል የሚኖር በመረጣቸው ሰዎች ልብ ገብቶ የሚያንበረክክ በኃይል የተሞላ በኃይል የተገነባ ንጉስ ነው። ፍቅር በአይን አይታይም። ልብሽ ውስጥ የገባ ቀን ግን ታዳምጪዋለሽ። እኔ ልብ ውስጥ ስላለ ባላየውም እያዳመጥኩት ነው። በፍቅር መንግስት ውስጥ አይን ያለውና የሌለው እኩል ነው። የፍቅር ርስት አይን ሳይሆን ልብ ነውና ሰዎች የማንረዳውን ነገር ፍቅር እያስተማረን ነው። የምናየው በአይናችን እየመሰለን እንሸወዳለን። ማን ነው ልቡ የወደደውን ትቶ አይኑ ያየውን የመረጠ? አይንሽ ሳይሆን ልብሽ ካየኝ መቼም ቢሆን አንቺ የኔና የኔ ብቻ ነሽ። ከውስጡ የወጣ ወይስ ከመጽሐፍ ያነበበው? ባልቀበለውም ጥሩ አነጋገር እንደሆነ ስነግረው ተናደደ። መልስ ያናድድ ነበር። ስልኩን ቻርጀሩ ላይ ከመሰካቱ ወንድሙ ደወለ። በቋንቋቸው ስለሚያወራ ለማዳመጥ አልጓጓም። የቀዳሁትን ወይን ጨልጬ ሶፋው ላይ ጋደም አልኩ። ጠዋት ራሴን ያገኘሁት አልጌ ውስጥ ነው። ኡምቤርቶ ጀርባውን ሰጥቶኝ ተኝቷል። ቀስ ብዬ ከአልጋዬ ወርጄ ፎጣ ሸርጬ ወደ መጸዳጃ ቤት ሄድኩ። ገና ከመግባቴ የመጸዳጃ ቤቱ በር በኃይል ተንኳኳ። ጆሮዬን ተጠራጠርኩት። ድጋሚ በኃይል ተንኳኳ።
ማን ነው ማለት አይጠበቅብኝም። በር በኃይል የሚያንኳኳው አብዲ ነው። አምላኬ! እየተንቀጠቀጥኩ በሩን ከፈትኩለት። ኡምቤርቶ እርቃኑን ቆሟል። በጥፊ ብለው ደስ ይለኝ ነበር። አስደነገጥከኝ። ሁለተኛ እንደዚህ እንዳታንኳኳ። አብዲ መስሉሽ ነበር አለኝ ፈገግ ብሎ። ምን? ስለ አብዲ ትዕግስት በደንብ አጫውታኛለች። እሱ የሚያደርገውን ነገር ማድረግ እኔን ያበሳጨኛል። ይበልጥ ተጠጋኝ። ምን ፈለክ? አልኩት ለመኮሳተር እየሞከርኩ። አሁን ብገልሽ ማን ይደርስልሻል? አለኝ የተገተራ ደፍርሱን ጨብጦ። አንተ? ሻፈድኩ። እኔማ ገዳይሽ ነኝ። ግደለኝና የሚደርስልኝ ማን እንደሆነ እኔ አልኩት ወደ ጆሮው ጠጋ ብዬ። እሺ አለኝ እሱም በጆሮዬ። የሚወርደው ውሃ ስር ቆምኩ። ኡምቤርቶ ከከንፈሬ ጀምሮ እየሳመኝ ወረደ። እግሬ መሃል ሲደርስ ሎሚ ሲቆረጥ ያየው ይመስል ምራቄን ዋጥኩ። ኡምቤርቶ እንዳለው ሊገለኝ ፈልጓል መሰለኝ። ንጉሥ ናቡከደነጾር እንዳነደደው እሳት ካነደደኝ በኋላ በመዳፉ መውደቄን አምኜ አለቀልኝ ስል አቀዝቅዞ መለሰኝ። ገድሎ አዳነኝ። ተጣጥበን እኔ ፎጤን አሸርጬ እሱ እርቃኑን ከመጸዳጃ ቤት ሲወጣ አብዲ እጁን ኪሱ ውስጥ ከቶ ቆሟል። በንዴት የጋለ አይኖቹን የማየት አቅም አልነበረኝም። ምን ሊሰራ እንደመጣ ኡምቤርቶ ጠየቀው። አብዲ ተጠጋኝ። ወደ ኋላ ለማፈግፈግ የሚችሉ እግሮች የሉኝም። ግጥም አድርጎ ከንፈሬን ሳመኝ። ኡምቤርቶ ሊመታው እጁን ሰነዘረ። መሃላቸው ገባሁ። አብዲ ጎትቶ ከመሃል ካወጣኝ በኋላ ኡምቤርቶን በቴስታ መቶት ወጥቶ ሄደ። ምንድነው ፍላጎትሽ? አለኝ ኡምቤርቶ እንደ ወተት እየናጠኝ። ምንም አልኩት ደንግጬ። እንደማትጣጣሙ ካንቺ በላይ የሚያውቅ ሰው አለ? የለም። እድል ስጭኝና ፍቅሬን በቃል ሳይሆን በተግባር ላሳይሽ። ስንቴ ላስረዳው ፍቅር እንደማላውቅ። ቁርስ በልተዋል ለመባል ብቻ የቀረበውን ምግብ ቀምሰን ተነሳን። እሱ ቴሌቪዥኑን ከፍቶ ጣቢያ መቀያየር ሲጀምር እኔ መኝታ ክፍሌ ገብቼ ገለዬን አልጋዬ ላይ አሳርፌ ልቤን አብዲ ጋር ላኩት። ሳይፈልጉ ስላልፈለጉት ሰው ማሰብ ምን የሚሉት በሽታ ይሆን? መድኃኒት ሲኖረው ይሆን? ሳሎን ውስጥ የሰለሞንና የማርኮ ድምጽ ይሰማኛል። ጆሮዬ መስማቱን ይሰማል። የሚያዳምጠው ልቤ ግን አብዲ ጋር ሄዷል። ልቤ በእኔ ሰውነት እየኖረ እንዴት የራሱ ዓለም ብቻ ሊኖረው ቻለ? እግር ሳይኖረውስ መንገደኛ እንዴት ሊሆን ቻለ? ሰለሞን የመኝታ ቤቴን በር ሲያንኳኳ ከሐሳቤ ባነንኩ። ደህንነቱን ስጠይቀው የዋህ ምን ይሆናል አለኝ። የዋህ ፊደል እንጂ የዋህ ሰው የለም። መቆዘም ተገቢ ያለመሆኑን ነግሮኝ ወደ ሳሎን ሄደ። እውነቱን ነው። ተከተልኩት። ማርኮ ሰላምታ ሲሰጠኝ አጸፋውን አልመለስኩም። ምክንያቱም ጓደኛዬን አገባሻለሁ ብሎ መዋሸት አልነበረበትም። ሰለሞን እንዳስረዳኝ ከሆነ ማርኮ ሴት የማግባት ዓላማ የለውም። ምክንያቱም ማርኮ አድራጊም ተደራጊም ነው። እንደገባኝ ከሆነ ማርኮ የሱ ቢጤ መቀመጫ ቀዳዳ ወንድ ሲያገኝ ቲጂን ፈነገላት። ሰለሞንን ባያገኝም አያገባትም ነበር ማለት ነው። የማርኮ አመጣጥ ነገ ወደ አገራቸው ስለሚመለሱ የመጨረሻ ምሳ ሊጋብዘን ነበር። አቶ ኡምቤርቶ ግን ኢትዮጵያንና አምሮትን ትቼ ከመሄድ ሞቴን እመርጣለሁ አለ። ማርኮ ፊቱ ፍም መስሎ ቁና ቁና መተንፈስ ጀመረ። እኔና ሰለሞን ግራ ተጋብተን መቁለጭለጭ ጀመርን። ኡምቤርቶ የምሳ ግብዣውን ስለተቀበለ ልብሱን ለመቀየር ወደ መኝታ ቤት ገባ። ኤሚ አብሮኝ ካልሄደ ወንድሙ ይገለኛል አለ ማርኮ። ሕፃን ልጅ ነው አንተ እየጎተትክ የምትወስድለት አለው ሰለሞን። እኔ የኡምቤርቶ ጠባቂ እንጂ ጓደኛው አይደለሁም። ወንድሙ ለደቂቃ እንኳን ከርሱ ብለይ ሟች መሆኔን ነግሮኛል። ኤሚ ወንድሙ የታወቀ ነፍሰ ገዳይ ሳይሆን አይቀርም አለኝ ሰለሞን። ኡምቤርቶ ጥቁር በጥቁር ለብሶ ብቅ አለ። ማርኮ አቀረቀረ። እስከ ዛሬኛ የምናውቀው ማርኮ ጓደኛው መሆኑን እንጂ ጠባቂው መሆኑን አልነበረም። ኡምቤርቶ ማን ነው? ዘራቸው ስለምን ተረገመ? እርግማኑንስ እንዴት ነው የሚሰብሩት?
ከዚህ ሰው ጀርባ የሆነ የሚከብድ ነገር ሳይኖር አይቀርም። ልብሴን ቀይሬ አራታችንም ተያይዘን ምሳ ልንበላ ወጣን። አብዲ ድንገት ካየን የሚፈጠረው ነገር ጥሩ ስለማይሆን የምሳው ግብዣ እንዳለቀ ቶሎ ወደ ቤት ተመለስን። ማርኮና ኡምቤርቶ ጭቅጭቅ ጀመሩ። ጣልቃ እንዳልገባ ምን ሰምቼ በአገራቸው ቋንቋ መናቆር ስለያዙ እንደ ዘፈን ቆጥሬው ከሰለሞን ጋር ወሬ ያዝኩ። ግን ጭቅጭቃቸው የከረረ ሲመጣ ባልሰማቸውም ትኩረቴን ወደ እነሱ አደረግኩ። ማርኮ ተናዶ በሩን በርግዶ ውጭ ቆመ። ኡምቤርቶን ምን እንደሆነ ችግራቸው ስጠይቀው ባሪያ ያለቃው ትእዛዝ ከመፈጸም ውጪ የመከራከር መብት እንደሌለው ኮስተር ብሎ ነገረኝ። ገላምጬው ወደ ማርኮ ሄድኩ። ኡምቤርቶ የጣሊያን ምግብ ለራት ማዘጋጀት ስለፈለገ ማርኮን ወደ ውስጥ እንዲገባ አዘዘው። እኔ ከማርኮ ጋር እንዳላወራ የተጠቀመበት ዘዴ መሆኑ ገባኝ። የአልጀዚራ የቴሌቪዥን ጣቢያ የፊሊስጤምን ድንጋይ ወርወራ፣ የእስራኤልን አትንኩኝ ባይነት፣ የኢራንን የነገር ጥንሰሳ ከነ ኒውክሌሯ ያሳያል። ኡምቤርቶና ማርኮ ጭቅጭቃቸውን ረስተው በቋንቋቸው እያወሩ ይስቃሉ። እስራኤልና ፍልስጤም ሁሉን ረስተው እንደ አገራችን ጥሩ ጎረቤታሞች ቡና ተጠራርተው ይጠጡ ይሆን? እንዴት ሆኖ? እስራኤልና ፍልስጤም ያነደዱትን እሳት ለመሞቅ የጓጓችው ኢራን ያከማቸችውን ጭድ እሳት ውስጥ ለመጨመር አሰፍስፋ ቆማለች። ባለ ውሃ ሲገኝ ይሆን? ጊዜ ፈጣኑ ለራት ሰዓት አድርሶን የጣሊያን ምግቦች በጣሊያናውያን ቀረበልን። የሚጣፍጥ ምግብ ነው። ሁለቴ እንደጎረስኩ በሩ በኃይል ተንኳኳ። ሶስቱም አይኖቻቸውን እኔ ላይ ተከሉ። ኡምቤርቶ ለመክፈት ተነሳ። እንዲቀመጥ አዘዝኩት። ድጋሚ ተንኳኳ። ከፍቼ ወጣሁ። አብዲ ነው። አብዲ ለረጅም ሰዓት በዝምታ ተመለከተኝ። አይኔ ማረፊያ አጥቶ ተንከራተተ። ይህን ነጭ ውሻ እደፈዋለሁ አለኝ። ይህን ልትነግረኝ ነው የመጣኸው? አልኩት ረጋ ብዬ። ልነግርሽ የመጣሁት ሌላ ነገር ነበር፣ ግን በሱ ጉያ ተሸጉጠሽ እንደምታድሪ ሳስበው። አብዲ፣ እኔ እናንተ እኮ መስማማት አልቻልንም። ስለዚህ እነዚህ ነጮች ትላንት ሀገራችንን ለመውረር መጡ፣ ግን አልቻሉ። ዛሬ ሴራቸውን ቀይረው በገንዘብ እያታለሉ እየገዙን ነው። አይገባሽም? ሳቄ መጣ። ጠጥተሃል? ጠጥቻለሁ፣ ግን የምናገረውን አውቃለሁ ብሎኝ ሄደ። በሰቀቀን ስጋዬ ከሚያልቅ መወሰን አለብኝ። ኡምቤርቶን ወደ አገር መመለስ አለብህ ብያልኩት። አልሰማኝም። ጭራሽ እሱም እያለ ከአብዲ ጋር መሆን እንደምችል ዘና ብሎ ነገረኝ። ለእርሱ ደህንነት ብዬ መከራዬን እንደሚያይ ቢያውቅ ኖሮ እንደዚህ አይነት መልስ ባልሰጠኝ ነበር። የቀረበው ራት ተነካክቶ ተነሳ። ሰለሞንና ማርኮ ወጥተው ሄዱ። ኡምቤርቶን ደግሜ ወደ አገሩ በሰላም እንዲሄድልኝ ተማጸንኩት። እኔ የጠየቅኩትን ሁሉ ማድረግ ያስደስተዋል፣ ግን ይህን ጥያቄ መቀበል አልቻለም። ከኔ መለየት ለሱ የቁም ሞት ነውና። ከዚህ በፊት አፍቅረህ ታውቃለህ? አልኩት ቢጨንቀኝ። አላውቅም፣ ግን ጓደኛ ነበረችኝ። ለምን ተውካት? ስለማልወዳት። እሷ ግን ከነፍሷ በላይ ትወደኝ ነበር። ዛሬ ፍቅር በእኔ ላይ ሲደርስ ምን ያህል እንደጎዳኋት ተረዳሁ። ወዳጄ፣ የእሷን ባነዋ እኔ ላይ የጣለህ። ኡምቤርቶ ስለ ፍቅር ማውራት አይሰለቸውም። ፍቅር የስቃይና የደስታ ንጉሥ ነው እያለ አሞካሸው። እውነት ፍቅር ተብዬው እንዲህ የሚያደርግ ከሆነ ሀያል መባል። እንቅልፍ ወሬያችንን አቋረጠን። ጠዋት 2:03 ሲሆን እንቅልፌ ተሰናበተኝ። ኡምቤርቶ አጠገቤ የለም። ስገላበጥ ግማሽ ሰዓት አልጋው ላይ ካሳለፍኩ በኋላ ሳሎን ሄድኩ። ስልኩን ጠረጴዛ ላይ አስቀምጦ የለም። መጸዳጃ ቤት ገባሁ። የለም። መቅዲን ስጠይቃት አላየሁትም አለችኝ። እሷ ከመምጣቷ በፊት ነው የወጣው። በጠዋት የት ሄዶ ነው? በረንዳ ላይ ስንቆራጠጥ ክልፍልፉ ማርኮ መጣ። ለወንድሙ የሚሰጠቅ አስቀምጦለት እንደሄደ እንግዳ ተቀባዩዋ ስትነግረው አብሮት እንዲሄድ ሊለምነው ነበር የመጣው። የሚለመነው እኮ ሰውየው ሲገኝ ነው። ማርኮ ግራ ገብቶት ማላዘን ሲጀምር ትቼ ወደ መኝታ ክፍሌ ገባሁ። ተከተለኝ። ኤሚ፣ አግቢውና ፍቺ ትጠይቂዋለሽ። በዛ ላይ ንብረቱን እኩል የመካፈል እድል ይኖርሻል። አብሮኝ እንዲሄድ ካደረግሽ ደግሞ ጠቀም ያለ ጉርሻ ሰጥሻለሁ አለኝ ማርኮ። ኡምቤርቶ ከየት እንደመጣ አላውቅም።
ዘሎ የማርኮን አንገት አነቀው። ደርቄ ቀረሁ። ማርኮ በቋንቋቸው ቀበጣጥሮ ካሳመነው በኋላ የኡምቤርቶን እጅ ካንገቱ ላይ አስለቀቀ። ኡምቤርቶ ትንሽ ከተረጋጋ በኋላ ማርኮን ከቤቱ በአስቸኳይ እንዲወጣ አዘዘው። ማርኮም ባየተናነቀው ተሰናብቶት ወጥቶ ሄደ። ሁለተኛ ሳይነግረኝ ከቤት ቢወጣ ከኔ ጋር እንደሚጣላ ነግሬው ወደ ሳሎን ልሄድ ስል ጎትቶ አልጋው ላይ ጣለኝ። ሊስመኝ ሞከረ። አልፈቀድኩለትም። ልብሴን ለማውለቅ ትግል ሲጀምር ገፍትሬው ካልጋው ወረድኩ። እየተነጫነጨ ወጥቶ ሄደ። የማንነቱ ጥያቄ ስለረበሸኝ በሩን ቆልፌ ሻንጣውን መበርበር ጀመርኩ። ግን የእሱንና የወንድሙን ማንነት የሚጠቁመኝ ምንም አይነት ነገር አላገኘሁም። ማስታወሻ ደብተሩን አገላበጥኩት። ያስገረመኝ ነገር በቀይ እስክሪብቶ ብቻ መጻፉ ነው። አንድም በእንግሊዘኛ የተጻፈ አረፍተ ነገር የለም። በጣሊያንኛ ብቻ የተጻፈ ነው። አነስ ያለ ጥቁር ቦርሳ አገኘውና ከፈትኩት። 2 ፎቶግራፍና ትልቅ የወርቅ ሐብል አለበት። ሐብሉ ላይ ያለው ማጫወቻ ክብ ነው። ምኑን ነክቼው እንደሆነ አላውቅም። ክቡ ማጫወቻ ተከፈተ። 2 የሚመሳሰሉ ሕፃናት ፎቶግራፍ ውስጡ አለ። ኡምቤርቶና ወንድሙ ይሆናሉ ብዬ ገመትኩ። ሐብሉን ቦታው መለስኩና ወደ ፎቶዎቹ ዞርኩ። አንደኛው ፎቶግራፍ ላይ 2 ሕፃናት ያቀፈች ሴት አለችበት። የድሮ ፎቶግራፍ ነው። አክስቱ ከወንድሙ ጋር በሕፃንነት አቅፋቸው የተነሱት ነው ስላሰብኩ። ምክንያቱም እናቱ እነሱን ከወለደች በኋላ ሕይወቷ እንዳለፈ አጫውቶኛል። ሁለተኛው ፎቶግራፍ ደግሞ የኡምቤርቶና የወንድሙ ለመሆኑ እርግጠኛ ነኝ። በቅርቡ የተነሱት ፎቶ ስለሆነ ለመለየት አልከበደኝም። ሁሉ ነገራቸው ይመሳሰላል። የትኛው ኡምቤርቶ እንደሆነ መለየት አልቻልኩም። እናታቸው እንኳን የምትለያቸው አይመስለኝም። ከአብዲ ተንኮል ኡምቤርቶን መጠበቅ በከተኩላ ለማስጣል መሞከር እንደሆነ አውቃለሁ። ለዛውም እንደኔ አይነት እረኛ ያለው በግ። ቀኑን ሙሉ ስገባና ስወጣ ዋልኩ። ሰከንድ ደቂቃን እያስከተለ ሰዓታትን ወለደ። ኡምቤርቶ የውሃ ሽታ ሆኖ ቀረ። የት ተብሎ ሲፈለጋል? የአብዲ ስልክ ጥሪ ያለመቀበል ደግሞ ፍርሃቴን አጠናከረልኝ። ውጪ መቀመጥ ሲሰለቸኝ ወደ ውስጥ ገብቼ የሳሎኑን በር በርግጄ በሩ ላይ እኔን እንደተከልኩ ብርሃን በጨለማ ተሸንፎ ቀዝቃዛ አየር ወደ ቤቴ መግባት ጀመረ። ኡምቤርቶ ከሰማይ ዱብ ያለ ይመስል በር ላይ ተገትሮ ሳየው ተወርውሬ በጥፊ ደረገምኩበት። አልፎኝ ወደ መኝታ ቤት ገባ። ስለመታው ተጸጸትኩ። ለረጅም ሰዓት ሳንነጋገር ቆየን። አላስችል ስላለኝ አጠገቡ ተቀምጬ የት እንደዋለ ጠየቅኩት። የሱ መጥፋት ሊያስጨንቀኝ እንደማይገባ አስረግጦ ነገረኝ። ታዲያ እዛው ብታድር አይሻልህም ነበር? አልኩት ተናድጄ። ስለናፈቅሽኝ የመጣሁት። ራስ ወዳድ መሆንህን ማወቅ አለብህ። አውቃለሁ። ለመወዳት ሴት ስል ሕይወቴን አሳልፌ የምሰጥ ራስ ወዳድ፣ አንድ ወንድሜን ትቼ በማላውቀው ሀገር በብቸኝነት ባህር እየዋኘሁ የምኖር ራስ ወዳድ። አለቀሰ። ቀኑን ሙሉ ስትጠፋ የማልጨነቅ ይመስልሃል? ይህን ሁሉ የማደርገው ስለማፈቅርሽ ብቻ ነው። በቃ ይቅርታ፣ አታልቅስ፣ ይቅርታ። ግንባሩን ሳምኩት። ለምን ይቅርታ ጠየቅሽኝ? በጥፊ ስለመታውህ፣ ስለተቆጣሁ። እጅሽ ሲነካኝ ልቤ በደስታ ይመታል። የተቆጡ አይኖችሽ በጨለማ የተከበበው ሕይወቴን በብርሃን ይሞሉታል። ቁጣሽ ስቃያዊ ደስታዬ ነው። እሺ እኔ ምን ላድርገው? እኔ ፍርሃቴን እሱም ጭንቀቱን ረስቶ ገላችንን አብረን ታጥበን ራት ከበላን በኋላ አልጋው ውስጥ ገባን። ቀስ በቀስ ዮሲብ ዛር ጓዙን ጠቅልሎ መጣ። ባለጌ መሆኔን ዘንግቼ ከሆነ አላውቅም፣ ግን እንደ ዛሬ ባለጌ ማውቅ አይመስለኝም። መስሎኝ ሊሆንም ይችላል፣ ግን ምን ነካኝ? በሰዓቱ ራሴን ያስረሳኝ ዮሲብ ነበር። ተቃቅፈን ወደ ሁለተኛው ሞት ሄድን። እንቅልፍ። ዱካክ እያገላበጠ ሲጫወትብኝ ስላረፈደ ተጫጭኖኛል። እርቃኔን መሆኔ ደግሞ ይበልጥ አስደንግጦኛል። ማታ ቢጃማ ለብሼን የተኛሁት ወይስ? ራሴን ጠየቅኩት። ላስታውስ አልቻልኩም። ኡምቤርቶን ለመጠየቅ ወደ እሱ ዞርኩ። ኡምቤርቶ የለም። ትራሱ ላይ ብጫቂ ወረቀት ተቀምጧል። ሁሌም አፈቅርሻለሁ የሚል ጽሑፍ በእንግሊዘኛ ሰፍሮበታል። ወደ ሳሎን ሲሄድ አብዲ ሶፋው ላይ ተቀምጦ የኡምቤርቶን ስልክ ያገላብጣል። ደነገጥኩ። ፈረንጁ ባልሽ ቦሌ መድኃኔዓለም ቤተክርስቲያን ምን ሊያደርግ እንደሄደ ካልነገርሽኝ
ከዚህ ቤት አልወጣም አለኝ። የእሱ ቤተ ክርስቲያን መሄድ አስጨንቆት ሳይሆን እየተከታተለው እንደሆነ እንዲገባኝ ፈልጎ ነው። በማያገባው ነገር ስራ እየፈታ መሆኑን አስረዳሁት። ጸጉሬን ጨምድዶ ራስ ወዳድ ባለጌ ነሽ አለኝ። አልከፋኝም። በኡምቤርቶ ፍቅር መነደፌ ራስ ወዳድ እንዳደረገኝ አረዳሁት። ሁለተኛ ዞር ብሎ እንደማያየኝ ቃል ገብቶ ወጥቶ ሄደ። የተናነቀኝንም ባዋጥ አድርጌ ቦርሳዬን አንጠልጥዬ ወደ ቦሌ መድኃኔዓለም ቤተ ክርስቲያን ሄድኩ። ቀኑ እሑድ መሆኑ ትዝ ያለኝ ግቢው በመኪናና በሰው መጨናነቁን ሳይ ነው። ምናልባትም ቀኑ 27 ሊሆን ይችላል። ኡምቤርቶን ባይኖቼ ፈለግኩት፣ ላገኘው ግን አልቻልኩም። ቅዳሴው ሲያበቃ ሰው ቀስ በቀስ ግቢውን እየለቀቀ ወጣ። ኡምቤርቶ የለም። ወደ ቤቴ ተመለስኩ። ውሎዬን ለመግለጽ እቸገራለሁ። ኡምቤርቶ ቀኑን ሙሉ ተደብቆ ጅብ ከጎሬው ሲወጣ ወደ ቤት ተመለሰ። ገላውን ታጥቦ ራት ከበላም በኋላ የዋለበትን ጠየቅኩት። ከትዕግስትና ከጓደኞቿ ጋር ጨስ ይቅም እንደዋለ አረዳኝ። ቤቷን እንዴት አወካው ነበር የመጀመሪያ ጥያቄ። እቃዋን ይዛ የወጣች ቀን ደወለችልኝ። ስልክህን ለምን ሰጠሃት? ከማርኮ ስልክ ውስጥ ነው የወሰደችው። አብረሃት ተኛህ? በፍጹም አላምንህም። አልዋሽውሽም፣ ግን ባፏ። ግን ለምን? ማለቴ ካልወደድኩት ለምን ተናደድኩ? ማልቀስ ሁሉ አምሮኝ ነበር። ድንገት ራሱን ይዞ ተንሰቅስቆ ማልቀስ ጀመረ። ስለተናደድኩ ዝም አልኩት። ሰዓቱ ደረሰ አለ። እንዳልሰማ ዝም። ጭንቅላቴ ሊፈነዳ ነው አለ። ምን አቅምሰውት ነው ብዬ ተጨነቅኩ። ሐኪም ቤት እንሂድ ስለው እምቢ አለኝ። ድንገት ቤቱን በጩኸት አደበላለቀው። ጭንቅላቱን ከግድግዳ ጋር እያጋጨ በጣሊያንኛ ከቀባጠረ በኋላ ጉሮሮዬን አንቆ ግድግዳው ላይ ለጠፈኝ። እገልሻለሁ፣ አብረን እንሞታለን። እባክህ ልቀቀኝ። ለቀቀኝ። ምንድነው ጎዳውሽ? አለ በስስት እየተመለከተኝ። አንተ እብድ ነህ። ወደ አገር ወይም ትዕግስት ጋር መሄድ አለብህ። ፈራሁት። ይቅርታ የኔ ፍቅር፣ ምን ሆኜ እንደሆነ አላውቅም። የሆነ እሱ ያንተ ችግር ነው። ልትገለኝ ነበር እኮ እብድ። ከስንቱ ጋር ተናንቄ እችለዋለሁ። መብራቱን አጥፍቼ ጀርቤን ሰጥቼው ተኛሁ። የኡምቤርቶ ነገር እንቆቅልሽ ሆኖብኛል። የአእምሮ በሽተኛ ይሆን? ስለ ራሴን ጠየቅኩት። ባይሆንማ ጠባቂ ባልታዘዘለት ነበር። ቀስ ብዬ መብራቱን አበራሁ። እንቅልፍ ወስዶታል። ለረጅም ሰዓት በዝምታ ተመለከትኩት። ውበቱ ሁሌም በሰራው እጅ እንድደነቅ ያደርገኛል። ፍቅር በሚሉት በሽታ የተለከፈ አሳዛኝ ፍጡር ነው። ውበቱ ከአብዲ እንደሚበልጥ አውቃለሁ። አብዲ ግን የሆነ የማላውቀው የማይገባኝ ውበት አለው። የሆነ ሊዳሰስም ሊጨበጥም የማይችል ለመግለጽ ሆነ ለመረዳት የሚከብድ ማንነት። መጥፎነቱን እያወቁ ጥሩ ነው እያሉ የሚያጣጥሙት ጣዕም ባለቤት ነው። ወይንስ ወሲብ ላይ አፍርሶ ስለሚሰራኝና ስለተመቸኝ? አላውቅም። ለምን ይሆን እነዚህን ሁለት ሰዎች የማወዳድረው? ለምንስ ስለነሱ አስባለሁ? ከወንዶች ጋር የሚያገናኘኝ የወሲብና የገንዘብ ፍላጎት ብቻ ነው። ስለዚህ ፍላጎቴን ከማሟላት ውጪ መጨነቁ እብደት ነው። ኡምቤርቶም ሆነ አብዲ ጣዕሙ እንዳለቀበት ማስቲካ ለመተፋት ጊዜያቸውን የሚጠብቁ የአዳም ዘሮች ናቸው። አሁን ራሴን እየተጠራጠርኩት ነው። ምክንያቱም የማስበውና የማደርገው ለየቅል እየሆነብኝ ነው። የመሆን ህልምን እንጂ መሆንን ማግኘት አልቻልኩም። ለምን ይሆን? ማስታወሻዬን ትራሴ ስር ሸጉጬ መብራቱን አጠፋሁ። ዛሬ ነገ እስኪሆን ድረስ በእንቅልፍ ማሳለፉ የተሻለ ነው። ማስታወሻዬ ሆይ፣ አፈር ቅጠል ሆነ ሲሉኝ ተቀበልኩ። ቅጠል አፈር ሆነ ሲሉኝም አልተቃወምኩም። በዚህም አላበቁም። ጭቃ ስጋ ሆነ ብለው ሰው ካፈር መገንባቱን ተረኩልኝ። ኡምቤርቶ ካፈር ነው የተሰራው። የዛሬው ደግሞ ለየት የሚያደርገው እሱና ወንድሙ በልጅነታቸው የተነሱት ፎቶ ያለበትን የወርቅ ሐብል ከእንቅልፌ ስነቃ አንገቴ ላይ ማግኘቴ ነው። የአገሬ ስርዓት በመስረቅ ስለሚተዳደር የሰው ሐብል ከአንገቴ ላይ በጥሶ እንዳይወስድብኝ ኮሜድኔ ውስጥ ቆለፍኩበት። መስረቅ ራሱ ስራ ነው ካሉ ሰው ሁሉ ሌባ ቢሆን ምን ይደንቃል?
ስርዓት ማለትም አይጠበቅብኝም። ኡምቤርቶ እንደለመደው ሲጨልም ወደ ቤት ይመለሳል ብዬ ስላሰብኩ ውስጥ ያለውን ፍርሃት በውሸት ወኔ ሸፈንኩት። ፈጣሪ ደግ ነው። ሰሌ ጫት ገዝቶ ከምሳ ሰዓት በኋላ ከቻለ። ብቸኝነት ተሰምቶኝ ስለነበር በመምጣቱ ተደስቻለሁ። የመቃሚያ ፍራሹ ላይ ተሰይመን አፈር ነው ያሉትን ቅጠል እየቀነጠብን ወደ አፋችን መክተት ጀመርን። አፈር አፈርን እንዴት ይበላል? ራሱን በራሱ ካጠፋ እንዴት መንግስቱ ትጸናለች? ነው አፈር መንግስት የለውም። ሰሌ ማርኮ አገሩ ከገባ በኋላ ባለመደወሉ ተጨንቋል። ማርኮ እንደፈራው አልቤርቶ ገድሎት ቢሆንስ የሚል ፍራቻ ውስጡ አድሯል። እኔ ደግሞ አብሬያቸው እንዲሄድ የፈጠሩት ድራማ ነው ባይ ነኝ። ስራቸው ሁሉ ግራ ስለሆነ የእነሱን ነገር መርሳት ነው የሚሻለው። ብቸኝነት እኔና ሰሌ ጋር አለ። እሱ እኔ ጋር መኖር ቢጀምር የሁለታችንን ብቸኝነት መፍትሄ ያገኘ ማለት ነው። ሰሌን እኔ ጋር እንዲኖር ስጠይቀው ያለምንም ማንገራገር መስማማቱን ገለጸልኝ። ደስ አለኝ። ሰው እስከነ ክፋቱ አስፈላጊ ነው። ሰሌ ሲያጫውተኝ ውሎ ስልኩ ሲጮህ እየተጣደፈ ወጥቶ ሄደ። ሲጋራ ለኩሼ የመስኮቱን መጋረጃ ገለጥ አደረግኩት። ሰማዩ ባኮረፈ ደመና ተሸፍኗል። ቀስ በቀስ ኩርፊያ ወደ ልቅሶ ተቀየረ። የክረምት ነገር ማላዘን ነው። ኡምቤርቶ የሚመጣበት ሰዓት ደርሷል። የለኮስኩትን ሲጋራ ምጌ ከጨረስኩ በኋላ ራት አቅርቤ ረጅም ነጭ ስስ ቢጃማ የለበስኩ። ሽቶ አንገቴ ስር ረጨው። ጸጉሬን ወደ ኋላ ሙጥጥ አድርጌ አስያዝኩ። አላማረኝም። ለቀኩት። መብራት ጠፋ። ሻማ ደግሞ በቤቱ የለም። ሰማዩ እምባውን ወደ ምድር መልቀቁን አላቋረጠም። ዣንጥላዬን ዘርግቼ ወደ ሱቅ ሄድኩ። ብርዱ ስስ ቢጃማዬን አሸንፎ ገሌን አኮራመተው። ሻማውን ገዝቼ ወደ ቤት እንደተመለስኩ በጭቃ የተጨማለቀ ጫማዬን ዕቃ ቤቱ ውስጥ ወርውሬ ሻማውን ለኩሼ በባዶ እግሬ ወጥቼ በረንዳ ላይ ተገተርኩ። ኡምቤርቶ በጣም ቆየ። ስደውልለት ስልኩን አያነሳም። ወዲያው ትዕግስት ደወለችልኝ። ከሷ ጋር ዓለሙን እየቀጨ መሆኑን እንዳውቅ ፈልጋ መሆኑ ስለገባኝ ዘጋውባት። ራቴን ሳልበላ ሻማውን አጥፍቼ አልጋዬ ውስጥ ገባሁ። የተሸነፍኩ መስሎ ስለተሰማኝ በጣም ተናድጃለሁ። ቀርፋፋው ሌሊት አይኔ እንዳፈጠጠ ነጋ። ጠዋት ባልበላ አንጀቴ የራስ ምታት ኪኒን ወሰድኩ። በላዩ ላይ 2 ሲጋራ ሳብኩበት። እውነት ለመናገር ተቃጥያለሁ። የኡምቤርቶን ሻንጣ ሳሎን አስቀምጬ መምጣቱን እየተጠባበቅኩ ነበር። ግን ትዕግስት ናት የመጣችው። ታዲያ ይሄ አናድድም? ሻንጣዬን አምጪልኝ ብሎ ላክሽ አልኳት አይኔን አጉረጥርጬ። እሷ ግን ተረጋግቼ እንዳዳመጣት ተማጸነችኝ። መጠጥ አሳስቷችሁ አብራችሁ እንዳደራችሁ ወይንስ የተበሳ መቀመጫሽ ስለተመቸው አንቺን እንደመረጠ? አንቺ እንደምታስቢው ሳይሆን ኡምቤርቶ። ልትዋሽኝ ባትሞክሪ ጥሩ ነው። ይህን 3 ቀን ከኔ ጋር ነበር የሚውለው። ከዛ ሲመሽ ወደ ቤት እንደሚመለስ ነበር የማውቀው፣ ከትላንት ምሽት በስተቀር። አዳርስ ለምን ቀረባችሁ? እኔ አብሬው ለማደር ፈልጌ ነበር አንቺን ለመበቀል፣ ግን ድንገት ራሱን ስቶ ወደቀ። ጥሩ ማስተባበያ ነው፣ ቀጠለች። አልጋ ይዘን ልብሳችንን ካወላለቅን በኋላ ወንድሙ ጋር ደውሎ እያለቀሰ በጣሊያንኛ ሲያወራ ቆይቶ ጭንቅላቱን ይዞ መጮ ጀመረ። የሆቴሉ አስተናጋጆች በሩን በርግደው ገቡ። እኔ ፈርቼ የሚሆነውን ከማየት ውጪ የረዳሁት ነገር አልነበረም። ትዕግስት የውሸት ሊቅ ናት። ራሱን ስቶ ከወደቀ በኋላ አረፋ ባፉ እየደፈቀ መውጣት ጀመረ። ሐኪም ቤት እስኪደርስ ድረስ ሕይወቱ እንዳልወጣች እርግጠኞች ነን። ሐኪም ቤት ከደረሰ በኋላ ሐኪሞች መሞቱን ነግረውን ወደ ተኛበት ክፍል ስንገባ አጣ ነው አለች እጇን እያፍተለተለች። ሳቄ መጣ። ማለቴ ያስቃል። መንፈስ ሆነ ለማለት ፈልገሽ ነው አልኳት። አልቆም ያለኝን ሳቅ እየታገልኩ። እያሾፍኩ አይደለም። ሰማያዊ አይኖቹ በቀይ ተለውጠው ነበር። ሰውነቱ አመድ መስሎ። ሰውየው ሲጀመር አመድ ነው። ስለዚህ ልታሳምኝኝ አትሞክሪ። ኤሚ ማርያምን የነገርኩሽ ሁሉ እውነት ነው። ሞተ ብለው ሐኪሞች ከነገሯችሁ የት ሄደ?
እሱ ነው የጨነቀኝ። ሐኪም ቤቱ ታሰዘ፣ አልተገኘም። የሞተና የደከመ መለየት የማይችል ሰው እንዴት ሐኪም ይሆናል? ለነገሩ ትዕግስትን ማመን ከባድ ነው። የነገረችኝ ሁሉ አዋጪ ቲያትር መሆኑን ነግሬያት ከቤቴ እንድትወጣልኝ በሩን ከፈትኩላት። እየተመናቀረች ወጥታ ሄደች። ከሐኪም ቤት ከጠፋ በኋላ ለምን ወደ እኔ አልመጣም? ትዕግስት ውሸታም ናት። ለምን አምናታለሁ? ለሁለት የፈጠሩት ድራማ ነው። የምፈልገውን ነገር አድርጎልኛል፣ ከበቂ በላይ። ካሁን በኋላ አልፈልገውም። ሁሉን ለመርሳትና የከዳኝን እንቅልፍ ለማግኘት 2 ሲኒ አረቄ ጠጥቼ አልጋዬ ውስጥ ገባሁ። ግን ኡምቤርቶ ጋር ነበርኩ። ለገንዘቡ ብቻ የምፈልገው ከሆነ ለምን ቀናው? መናደድ መቅናት ላይሆን ይችላል። አረቄው ሰውነቴን ገደለብኝ። አይኖቼ ክፍት ክድን ሲሉ ቆይተው ተከደኑ። ሰለሞን የመኝታ ክፍሌን በር ከፍቶ ሲገባ ሰመመን ውስጥ ነኝ። ሰራተኛሽ ዕቃህን ይዘህ አትገባም ብላኝ ነው ያለኝ መሰለኝ። በምልክት የሆነ የማላስታውሰውን ነገር አልኩትና ወደ ረፋዱ እንቅልፌ። ኡምቤርቶ በውሃ የተከበበ በጣም ትልቅ ተራራ ላይ ቆሞ ያለቅሳል። 2 አሞራዎች እየጮሁ አንዣበቡት። ኡምቤርቶ ፈርቶ ከተራራው ለመውረድ ሲታገል ውሃው ውስጥ ወደቀ። እኔ ላድነው ልብሴን አውልቄ ራሴን ወደ ውሃው ለወረውር ስር አሞራዎቹ ሰውነቴን ከላይ እስከታች እየነከሱ ጣሉኝ። ካልጋዬ ተስፈንጥሬ ተነሳሁ። መኝታ ቤቴ ውስጥ ነኝ። ቅዠት ነው። ቀን የማስበው ነው። የቀን ህልም ይሰራል እንዴ? አይሰራም። ወደ ሳሎን ሄድኩ። ሰለሞን ቁጭ ብሎ ስልኩን ይነካካል። ግድግዳው ላይ የተሰቀለው ሰዓት ላይ አፈጠጥኩ። ገና ከቀኑ 7 ሰዓት ነው። ግን ብዙ አንቀላፍቼ ነበር። ኡምቤርቶን በህልሜ እንዳየሁት ለሰሌ ነገርኩት። ቀን የማስበውን በቅዠት መልክ እያስተናገድኩ እንጂ ህልም አለመሆኑን አስረዳኝ። ትንሽ ተጽናናሁ። ሰለሞን ዞር ዞር ብዬ ልምጣ ብሎኝ ወጥቶ ሄደ። ዕቃውን እንዴት እንዳስቀመጠው ለማየት ብዬ ክፍሉ ስገባ ግድግዳው በአሜሪካ ራፐሮች ፎቶግራፍ ተወሯል። አልጋው በአማረ የአልጋ ልብስ ተሸፍኗል። የቁም ሳጥኑ በር ላይ የድንግል ማርያም ስዕል ተለጥፏል። የመጽሐፍ መደርደሪያም አለው። የተለያዩ የትርጉም መጽሐፎችና መጽሐፍ ቅዱስ ተቀምጦበታል። መጽሐፍ ቅዱስና የድንግል ማርያምን ስዕል በማየት ተደንቄያለሁ። የሽቱ አይነት አልጋው ጎን ካስቀመጣት አነስ ያለች ጠረጴዛ ላይ አየሁ። ሁሉንም እያነሳው ተመለከትኩ። የሴት ሽቶዎች ናቸው። ቆይ መቀመጫው ተበሳ ማለት ጾታው ተቀየረ ማለት ነው እንዴ? ቀሚስ ለብሶ ሊፕስቲክ መቀባት ብቻ ነው እኮ የቀረው። ሴታ ሴትነቱን እንደሆነ ተክኖታል። እድሜ ለክረምት መከረኛው ዝናብ መውረድ ጀመረ። ሞባይሌ ጮኸ። የውጪ ስልክ ነው። ማርኮ ይሆናል ብዬ ፈጠን ብዬ አነሳሁት። ኡምቤርቶ ሞተ አለኝ በስልኩ ውስጥ ያለው ሰው። የማርኮ ድምፅ አይደለም። ከሞተ አንቺም ሟች ነሽ። ስልኩ ተዘጋ። ደዋዩ ጥርት ያለ እንግሊዘኛ ስለተናገረ ገብቶኛል። ኡምቤርቶ ሞታለው ሲለኝ የነበረው እውነቱን ነበር ማለት ነው። ወይኔ! ኡምቤርቶ ሞቷል። ከሐኪም ቤት ወጥቶ ወደ እኔ ሲመጣ ራሱን መቆጣጠር አቅቶት ቱቦ ውስጥ ገብቶ ሞቶ ነው። ምርር ብዬ አለቀስኩ። ከሐኪም ቤት ሲወጣ አብዲ አግኝቶት ገሎትም ሊሆን ይችላል። አብዲ ጋር ደወልኩ። ስልኩን ሴት አነሳችው። ስልኩን ለባለቤቱ ስጩ ጮኩባት። ምን ላርግሽ አለኝ አብዲ። አብዲ ኡምቤርቶን የገደልከው አንተ ነህ? አዎ። ለምን እንዳትይኝ? አብዲ እባክህ ውሸቴን ነው በለኝ። እኔ ነኝ የገደልኩት። ፖሊስ ጣቢያ መልክች። ገድለህ የጣልከው? ኦ አታገኘውም። ስልኩን ጆሬ ላይ ጠረቀመው። ለማና ቤት ይባላል። ምንስ ማስረጃ አለኝና? የሀገራችን ፖሊሶች ማስረጃ ካልቀረበላቸው በስተቀር ጉዳዩን ተከታትሎ ወንጀለኛን መቅጣት አይሆንላቸውም። ማስረጃ ቢኖረኝስ? አብዲ ገንዘቡን ይጭነቀው። ጧት ታስሮ ከሰዓት ይፈታል። ገንዘብ ኃያሉ ያለው ዓለምን ይገዛል። የሐሳብ መዓት በጭንቅላቴ ውስጥ ይራወጣል። አዞሪት እንደያዘው ሰው ለረጅም ሰዓት ሳሎን ውስጥ ስሽከረከር ከቆየው በኋላ ሲጋራ ፍለጋ የቦርሳዬን ዕቃ አልጋዬ ላይ ዘረገፍኩት። የለም። ሰዓቱ ደግሞ የብርሃን ሳይሆን የጨለማ ነው።
ግን ማጨስ አለብኝ። አረንጓዴ ብር ጨብጬ ወጣሁ። ሰዓቱ ስለገፋ ሱቆች ተጠርቅመዋል። ወደ አንዱ ግሮሰሪ አመራሁ። አንድ ቢራና ፓኮ ሲጋራ አዘዝኩ። መቀመጫዋ ላይ የተጣበቀ በጣም አጭር ጉርድ የለበሰች ወጣት አስተናጋጅ ማስቲካዋን እያላመጠች ያዘዝኩትን አመጣችልኝ። 100 ብሩን ሰጥቻት ቢራውንና ሲጋራውን ይዤ ወጣሁ። ቢራውን በጥርሴ ከፍቼ እየጠጣሁ ወደ ቤቴ ሳዘግም አንድ ሰካራም ፊት ለፊት የተገተረ። አልፌው ልሄድ ስል እጄን ያዘኝ። ሴት መሆንሽን የዘነጋሽ አይመስልሽም? ለዛውም ቆንጆ አለኝ። ግራ ቀኜን ተመለከትኩ። ማንም የለም። ስለዚህ ለራሴ ያለሁት እኔው ራሴ ነኝ። የቢራ ጠርሙሴን በደንብ ጨበጥኩት። መልሽልኛ አለኝ ወደ አፌ እየተጠጋ። አደፍርስ ባስፈለገኝ ሰዓት በመገናኘታችን ደስ ብሎኛል አልኩት። የምሰማው መስዬ ወደ አፉ ይበልጥ ተጠጋሁ። አቀፈኝ። የያዝኩትን የቢራ ጠርሙስ አደፍርሱ ላይ በደንብ አድርጌ ወሸኩለት። አፉን እንደከፈተ አጎነበሰ። ሴት መሆኔን አልዘነጋም። እቤት ገብቼ ሲጋራዬን ለኮስኩ። ሱሰኛ ሆኛለሁ። ጠምቶኝ ስለነበር በረጅሙ እየሳብኩ በመለቀው ጭስ ውስጥ አብዲና ያለው እንቅልፍ የሚባል ነገር የማይታሰብ ስለሆነ ሲጋራዬን እየሳብኩ እስኪነጋ መጠበቅ አለብኝ። ሰዓታት እየሆነ ሄደ። የጨለማ ኃይል በብርሃን ተሸንፎ ወፎች መንጫጫት ጀመሩ። እንቅልፍ የሚባል ነገር ያላየው ዓይኔ ፈዟል። ጥቁር ጡት መያዣና ፓንት ፍለጋ መሳቢያው ውስጥ ያለውን ጡት መያዣና ፓንት መሬት ላይ ዘረገፍኩት። በካኪ ወረቀት የተጠቀለለ ነገር አብሮ ዱብ አለ። አገላበጥኩት። የኡምቤርቶ ስም ካኪው ላይ ተቀምጧል። ከፈትኩት። ውስጡ ገንዘብ አለ። እያለቀስኩ ገንዘቡን ከነካኪው ደብቄ ልብሴን ቀይሬ ከቤት የወጣሁ። አብዲ ማን ነውና በእኔ ሕይወት ያዛል? ከራሴ ጋር እየተጨቃጨቅኩ አብዲ ቤት ደረስኩ። ዘበኛው በር ላይ ቆመው ስልክ ያናግራሉ። ሲያዩኝ ስልኩን ኪሳቸው ውስጥ ከተው ሰላምታ ሰጡኝ። አልፌያቸው ወደ ግቢው ልገባ ስል አብዲ ድሬዳዋ መሄዱን አረዱኝ። እውነትም የኡምቤርቶ ገዳይ አብዲ ነው። ድንገት ፖሊስ ገዳዩ እሱ መሆኑን ካወቀ ይይዘኛል ብሎ ፈርቶ ነው ወደ ድሬዳዋ የሸሸው አልኩኝ ለራሴ። ኡምቤርቶ በመሞቱ ውስጤን ከፍቶታል። አለቀስኩ። እኔ እኮ የሰው ልጅ ስቃዩ እንጂ ሞቱ አስለቅሶኝ አያውቅም። ታዲያ ለምን አለቀስኩ? በሽታውን የማያውቅ ሰው መድኃኒት ከየት ያገኛል? በትራሴ ተደብቄ ከራሴ ጥያቄ ለማምለጥ ሞከርኩ። መልስም ማምለጥም የለም።